ሃይ እንደምን አላችሁ? የቻናል መስመራችሁ ምንድን ነው? ቅን ያለው ትውልድ ነው? ግን ያውንስ ትክክለኛ የቻናል መስመር ላይ ነው ያላችሁት። ባለፈው ዕለታት ትረካ እንደምናቀርብላችሁ ቃል ገብተንላችሁ ነበር። እነሆ ቀጠሯችንን አክብረን ዛሬ ክፍል 1 ይዘንላችሁ ቀርበናል። አለመኖር። ደራሲ ዶክተር ዳዊት ወንድማገኝ። ትረካውን ማቀርብላችሁ ደግሞ እኔ ይስሐቅ እባላለሁ። መልካም ቆይታ። አለመኖር የሰው ልጅ ቀዳሚ ፍርሃት ነው። መኖርም የሚጀምረው አለመኖርን ከመስጋት ነው ብሎ ወደ ተማሪዎቹ ፊት ተመለከተ። የመማሪያ ክፍሉ እንደ ሲኒማ ቤት ባለ ቅርጽ የተሰራ በመሆኑ ተማሪዎቹ አስተማሪውን አቆልቁለው ለማየት ይመቻቸዋል። መምህሩም የመምህርት ትወናውን ከታች ወደ ላይ ተማሪዎቹን እያየ ይከውናል። ተማሪዎቹ አስተማሪ አቆልቁሎ ማየቱን ከመማሪያ ክፍሉ አቀማመጥ በበለጠ የወደዱት ይመስላል። አቆልቁሎ ማየት ተመልካቹን ታላቅ የሚያዩን ደግሞ ታናሽ ስለሚያስመስል በአሁን ዘመን ከማስመሰል በዘለለ ነገርን መረዳት ወይም የማወቅ ፍላጎት ደግሞ ጠፍቷል። መምህሩ ዶክተር ደስታ ይባላል። ቀጥ ብሎ የተሰደረ አፍንጫና ጎላ ጎላ ያሉ አይኖች ለቀይዳማ ፊቱ ግርማን አላብሰውታል። ተክለ ሰውነቱ ረዘም ያለ ሆኖ ደልዳላ ነው። የእጅና የእግር ጡንቻዎቹ በትክክል መስመራቸውን ይዘው የፈረጠሙ ናቸው። ከደረቱ ወጣ ያለና ሆዱና ጀርባው ሊጣበቅ ትንሽ ነው የሚቀረው። በዩኒቨርሲቲው የሕክምና ትምህርት ቤት ውስጥ አንጋፋ ከሚባሉት መምህራን አንዱ ነው። ወዳጆቹ ይወዱታል፣ ያከብሩታል። ተማሪዎቹ ደግሞ እየወደዱት ይፈሩታል። የሚያክማቸው ህሙማን ሕይወታቸውን በእምነት ለእንክብካቤ ሲሰጡት ላፍታ አያመነቱም። በሁሉም ዘንድ የሚወደድ፣ የሚፈራ፣ የሚታመንና የሚከበር ሰው የሆነበት ምክንያት አንድ ነው። ይህም ብዙ ሰው የማይደፍረውን ስለሚደፍር፣ የማያስበውን ስለሚያስብና የሚያምነውን ስለማያምን ነው። እንዲህ የሆነው ደግሞ በድፍን ማወቅ አጥብቆ የሚጸየፍና ዋና ስራዬ ጥያቄ መጠየቅ ብቻ ነው ብሎ ጥያቄ በመጠየቅ እውነት የተባለውን የሚመስለውን የአኗኗር ሂደት እየፈተሸ የሚኖር ሰው በመሆኑ ነው። በዚህ ምክንያት ወደ ክፍል ሕክምና ለማስተማር ገብቶ እንኳን በሕክምና አስታኮ ህይወትና መኖርን መርምሮ መውጣት ልማዱ ሆኗል። ዶክተር ደስታ ተማሪዎቹን አሻቅቦ እያየ የተናገረውን ደገመ። መኖር የሚጀምረው አለመኖርን ከመስጋት ነው አለ በድጋሚ። ተማሪዎቹ ነገሩ ሳይገባቸው ይሁን አሊያም ደግሞ መምህሩ ማብራራቱ አይቀርም ከሚል እምነት ለደስታ ንግግር ምንም ምላሽ አላሳዩትም። የመንቃትም ሆነ የመተኛት። ዶክተር ደስታ ማስተማሩን ቀጠለ። ይህን መረዳት ህይወትን መረዳት ከመጀመሪያው ደረጃ ነው አለ። ቀጠለም ህይወትን መረዳት ማለት እንኳን ይከብዳል። ምክንያቱም ህይወት ከግዑዝ ማንነታችን ወይም ከግለሰብነታችን ውጪ በሚሆኑ ሁነቶች ሁሉ ተጽዕኖ ስላለበት ለመረዳት አዳጋች ነገር ነው። ዶክተር ደስታ ለብቻው እያወራ ያለ የመሰለው ለራሱ ሀሳቡን ማለት በፈለገው መልክ እየገለጸ እንዳልሆነ ተሰማው። በድጋሚ ተማሪዎቹን አስተዋለ። እሱ በአግባቡ ያልገለጸውን ሀሳብ እነሱ ይረዱታል ብሎ ማሰቡ ገረመው። ሀሳቡን ሰብስቦ ተመለሰ። ማለፍት የፈለግኩት ምን መሰላችሁ? መኖር የሚጀምረው አለመኖርን ከመስጋት ነው የሚለውን እሳቤ መረዳት የህይወት ለመረዳት ሳይሆን የአኗኗርን ለመረዳት የመጀመሪያው ደረጃ ነው ማለት ነው አለ። የተወሰኑ ተማሪዎች ጭንቅላታቸውን ነቀነቁ። በልቡ አመሰገናቸው። ገብቷቸው እንኳን ባይሆን ቢያንስ እያበረታቱኝ ነው አለ ለራሱ። ይህ ከምንማረው ትምህርት ጋር በምን ያገናኘዋል? አለ አንዱ ተማሪ በድንገት። ደስታ ፈገግ አለ። ደስ አለው። ቢያንስ አንድ ሰው የሚማረው ትምህርት ምን ሊሆን እንደሚችል ገምቶ መጥቷል ማለት ነው። ማለት አለ ዶክተር ደስታ። ጥያቄው ስላልገባው ሳይሆን ተማሪው በድፍረቱ እንዲቀጥል እያመቻችለት። ተማሪው ግን ዝም አለ። ደስታ ተማሪዎቹ ፈሪ እንደሆኑ ያውቃል። እንዲፈሩ ሆኖ ነው ያደጉት። አንድ ደፋር ጥያቄ ካፉ ያመለጠው ተማሪ እንዲያፍር ያደረገው የመጀመሪያ ቅጽበታዊ ስሜት ከጠፋ በኋላ በተረጋጋበት ሁኔታ ውስጥ ሲሆን በድፍረቱ መቀጠል ያቅተዋል። ማሰብ ይጀምራል።
ሊያጋጥመው የሚችለውን ምላሽ ያስፈራዋል። አስተማሪው ቢጠምደኝስ? ራሴን ለምን አስጠቁራለሁ? አሪፍ ትምህርቴን ጨርሼ ብሄድስ? የሚሉ ሀሳቦች አንደበቱን ይቆልፉታል። ምን ማለት ፈልገህ ነው? አለ ደስታ ሆን ብሎ ቁጣ በሚመስል አረፍተ ነገር እየተጠቀመ። የልጁ አይኖች ከደብተሩ ወደ ጎኑ ወደ ተቀመጡ ጓደኞቹ መቅበዝበዝ ጀመሩ። አራጉዙኝ እንደማለት። ደስታ ከተማሪው ላይ እንደተከለ ነው። ተማሪው ደግሞ ያንን እንቅስቃሴ መቆጣጠር ስላቃተው ሳይፈልግ እና ሳይመራቸው እያፈተለኩ ደስታን ያያሉ። መምህርና ተማሪ ተፋጠጡ። መልስልኝ እንጂ አለ ደስታ አሁን ድምፁን ጎላ አድርጎ ነው የጠየቀው። ተማሪው በጣም ደነገጠ። ምን ቀን ነው ዛሬ ክፍል የገባሁት? አለ ለራሱ። አርፊ መኝታ ክፍል ብተኛ ምን ነበረበት? እነዚያ ካርታ እየተጫወትኩ ቆይስ? መኝታ ክፍላቸው ውስጥ ጫት እየቃሙ የተቀመጡት ጓደኞቹ ናፈቁት። የራሱ ሞኝነት አሰበና በብልህነታቸው ተደመመ። አርፎ የተቀመጠ ሰው ግፋ ቢል ራሱን በራሱ ነው የሚጎዳው። እኔ ምን ይሁን ብዬ ነው ራሴን በሌላ ሰው ለማስጎዳት እንዲህ ስሮጥ ያመጣ ሲል አሰበ። እኔም ብሎ ጠያቂ፣ እኔም ብሎ የመብት ተሟጋች አለ አሁንም ለራሱ። ጥያቄውን የጠየቀው ዶክተር ደስታ ከርዕስ ውጭ ሆኖ የተማሪዎችን የመማሪያ ጊዜ ያባከነ ስለመሰለው ተቆርቁሮ መሆኑን እያስታወሰ አይኖቹ በድጋሚ ከዶክተር ደስታ አይኖች ጋር ሲጋጩ አንገቱን መልሶ ወደ ደብተሩ አቀረቀረ። ሌላ ጥያቄ ልጠይቅ አለ ደስታ ለማያስፈቅድ ሳይሆን የጥያቄ ርዕስ ሊቀይርለት እንደሆነ እያሳወቀው። እሺ አለ ተማሪው የሚቀጥለው ጥያቄ እንደሚቀልለት በማመን። ለምንድን ነው ምን ማለት ፈልገህ ነው የሚለውን ጥያቄ መመለስ የፈራኸው? አለ ደስታ። ርፍ አለ ተማሪው በሆዱ። ዛሬ መቼም ላይ እሳት ነው የጫርኩት ብሎ ትክዝ አለ። እኔ እንጃ ብሎ ተንተባተበ። ቀጠለና ስለፈራው ነው አለ። ቃላቱ ከአንደበቱ ከወጡ በኋላ የፍርሃት ስሜቱን መቅለል ሲጀምር ተሰማው። ለምንድን ነው የፈራኸው? አለ ደስታ። ራሱን ያናደድኩ ስለመሰለኝ አለ ተማሪው ወኔው እየተመለሰለት ነው። ታዲያ እኔ ብናደድ አንተ ምን ትሆናለህ? ብሎ ከመጠየቁ ተማሪውና ጓደኞቹ ሳቃቸው አመለጣቸው። ትቀልዳለህ እንዴ? አስተማሪና ምን ልንሆን ነው እንደማለት ነው አሳሳቃቸው። በተማሪውና በአስተማሪው መካከል የከረረ የመሰለው ጭቅጭቅ ሌሎቹን አንቅቷቸዋል። ትምህርቱን ሲከታተሉ የነበሩት ሰዓት ከነበራቸው በላይ አሁን ያላቸው ትኩረት ጨምሯል። ኦ ለካ ሌሎቻችሁ እዚሁ ናችሁ፣ እኔ ደግሞ የት ሄደው ነው ብዬ አለ በመቀለድና ሀሳቡን አካሄድ ልጆቹ እንዲረዱት በመመኘት። ለምን እንደፈራህና የምናወራው ርዕስ ከምንማረው ነገር ጋር እንዴት እንደሚያያዝ ላስረዳህ አለ ደስታ። በመቀጠልም አስተማሪውን አናደድኩት ብለህ የፈራኸው እኔን በማናደድ ሳይሆን ይደርስብኛል ብለህ ባሰብከው ምላሽ ምክንያት ነው። የሁላችሁም ማሳሳቅ የሚያረጋግጥልኝ ያንኑ ነው። ስለዚህ የፈራኸው ለራስህ ነው፣ ራስህ ላይ መጥፎ እንዲደርስብህ ስለማትፈልግ። በዚህ ምክንያት ነገሮች ትክክል መሆን ወይም አለመሆናቸውን ሳይሆን ሀሳብ ጥሩ ወይም መጥፎ መሆኑን ሳይሆን የፍትህ መሟላት ወይም መጓደል ሳይሆን አንተ ላይ የሚደርሰው ነገር ክፉ ወይም በጎ መሆኑ ማድረግ የምትችለው ብዙ ቢሆንም ማድረግ አለማድረግህን ግን ይወስኗል። ያ ደግሞ አኗኗርህን ይወስኗል። ወይ ታስመልሳለህ አሊያም አታስመልስም። ካስመለስክ ከሰው ጋር በሰላም ትኖራለህ። እምቢኝ ካልክ ደግሞ ትገለላለህ። በቤትህ፣ በጎረቤትህ፣ በመስሪያ ቤትህ፣ በሀገርህ ባዕድ ትሆናለህ አለ ደስታ። አሁን ስሜቱ ተነቃቅቷል። ይህ ማለት ግን በማስመሰልህ በሰላም ትኖራለህ ማለት አይደለም። በማስመሰልህ ከሌሎች ጋር ብትኖርም ለራስህ ግን ባዕድ ነው። ከሰው መሃል ሆነ ከራስህ ግን ተገልለሃል። እያንዳንዱ ድርጊት ከራስህ ወይም ከሌላው ይለይሃል። ትልቁ የመኖር አጣብቂኝም ይሄ ነው። ቀና ብሎ ክፍሉን በአይኑ ቃኝ። የሁሉም ትኩረት እሱ ላይ ይመስላል። የሰው ልጆች በመጀመሪያ በውልደት ወደዚህ ዓለም ስንመጣ የመጀመሪያው ትግላችን ካለመኖር ጋር መታገል ነው። እርግጠኛ ነኝ ስለ ልጅ አወላለድ ስርዓት ያስተማራችሁ መምህሮቻችሁ የመጀመሪያው 1 ደቂቃ ከሚቀጥሉት 40 ዓመታት በላይ የበለጠ ፋይዳ አለው ብለዋችኋል። እውነት ነው። ምክንያቱም የመጀመሪያው 1 ደቂቃ ከመሞት በፊት ያለው ትልቁ የህይወት ለውጥ ነው። በእርግጥ መምህሮቻችሁ የሚያስተማሯችሁ ህፃን ልጅ ሲወለድ በአግባቡ አለመተንፈሱ
በአንጎሉ እድገት ላይ የሚያደርሰውን ተጽዕኖ ትኩረት በመስጠት ነው። ለእኔ ግን ከዚያም በላይ ፋይዳ አለው። ማለትም ሰው ሲወለድ የለመደው በጎ ነገር በጠቅላላ ይቀየራል። በእናት ሆድ ውስጥ ጥጋብ ነው፣ ረሃብ የለም። በእናት ሆድ ውስጥ ሙቀት ነው፣ ብርድ የለም። ከሁሉም በላይ ግን በእናት ሆድ ውስጥ ጣር የለም፣ መስራት የለም። በምቾት መንፈላሰስ እና በለስላሳ ውሃ ውስጥ መንሳፈፍ ነው። ይህ ሁሉ ድሎት በተወለድንበት ቅጽበት ይለወጣል። መተንፈስ ግድ ይላል። ረሃብን ለማስታገስ መጥባት እንጀምራለን። ይበርደናል። ሙቀት ለማግኘት ከሌላው እንጠጋለን። ለመኖር አለበለዚያም መኖር የለም። መታፈን፣ በረሃብ አለንጋ መቆላትና በብርድ ቆርፍዶ መሞትን የፍርሃታችን ሁሉ መነሻ ይሆናል። በእናታችን ማህፀን ውስጥ የምናውቀው መኖርን ብቻ ነው። መወለድ ግን አለመኖርን አመላካች ነው። ይህ ስጋት ታዲያ በህይወታችን ሙሉ የሚዘልቅ ነው። በየደረጃው በየእድሜያችን ለአለመኖር ስጋት እንደተጋለጥን እንዘልቃለን። የምንኖርበት ዓለም ደግሞ የሰው ልጅ የዘመናት የአለመኖር ስጋቱን ለማስወገድ በመመኘት የገነባው የአኗኗር ስርዓት አለው። ይህም ስርዓት ከመወለዳችን ይረከበናል። ወላጆች፣ ዘመድ፣ ጎረቤት፣ ሰፈር፣ ብሔር፣ ሀገር፣ ቋንቋ፣ ባህል፣ ሃይማኖት፣ ልምድ ያሉበት ዓለም ከኛ ቀድሞ ይጠብቀናል። ይህ ሁሉ ባለበት ዓለም ተወልደን በእኚህ ቀድሞ በተዘጋጁ ስርዓቶች ውስጥ አለመኖርን ሸሽተን ለመኖር ስንል እንታሰራለን። ለምሳሌ ትምህርት ቤትን እንውሰድ። ትምህርት ለመኖር አስፈላጊ በመሆኑ አንዲት የ4 ዓመት ልጅ ትምህርት ቤት መሄድ ግዴታዋ ነው፣ መማር አለባት። ግን የ4 ዓመት ልጅ መማር ግዴታዋ መሆን ነበረበት? መልሱን አላውቅም። ዞሮ ዞሮ ግን ይህቺ ልጅ ካልተማረች ከኛ እንደ አንዳችን ለመሆን አትችልም። የምትሆነውና ልትሆን የምትችለው በዚህ ይወሰናል። ሰው ለመሆን መወለድ ብቻውን በቂ አይደለም። ይህ መቼም በጣም የሚያሳዝን መሆን አለበት፣ ግን ተፈጥሮ ነው። መኖር እስካለብን ድረስ አለመኖርን መዋጋት የግድ ነው። ግን እኮ መሞት አይቀርም አለ አንድ ቀደም ሲል ከምንማረው ሀሳብ ጋር ምን ያገናኘዋል ብሎ ዶክተር ደስታን የጠየቀ ተማሪ አሁን የልብ ልብ ተሰምቶታል። ደስታ ተማሪውን በፈገግታ እያስተዋለ ይህ በጣም ጥሩ ጥያቄ ነው ብሎ ሊቀጥል ሲል የዚህ መልስ ለመስማት እኔም በጣም ነው የጓጓሁት አለ አንድ ከኋላ ካሉት መቀመጫዎች አካባቢ የመጣ ድምፅ። የመማሪያ ክፍሉ መብራቶች አብዛኛውን ስለማይሰሩ ክፍሉ በከፊል ጨለማ ነው። ከዚያ በተጨማሪ ደግሞ ብዙ በየመሃሉ የተሰባበሩ መቀመጫዎች ስለሚበዙ ተማሪዎች ተራርቀው ስለሚቀመጡ ከኋላ የተቀመጡትን ተማሪዎች በደንብ ለመለየት ይቸግራል። ተማሪዎቹ ድምፁ ወደ መጣበት አቅጣጫ ፊታቸውን አዙረው ጠያቂውን በመገረም አዩት። ጠያቂው ዶክተር ክብሩ የሚባል ሌላ መምህራቸው ነው። መምህራንን ከፊት እንጂ ከኋላ ማየት ያለመዱት ተማሪዎች የመገረም ጉምጉምታ አሰሙ። ጉምጉምታው በእርግጥ ከፊትም ከኋላም አስተማሪ በመያዛቸው ከመታገስ ስሜት የመነጨ ሊሆን ይችላል። ደስታ የጓደኛው ድምፅ ለይቶታል። እንዴት ከኋላ ገብቶ እስኪመቀመጥ ድረስ እንዳላስተዋለው ተገረመ። ቀና ብሎ ጓደኛውን ሲያዩ ክብሩ ቀኝ አመለካች ጣቱን በግራ እጁ ወደ ታሰረበት ሰዓት እያመለከተ ሰዓት መድረሱን አስታወሰ። ደስታ የምሳ ቀጠሮ እንደነበራቸው ረስቶት ነበር። ሆኖም ግን መርሳቱን ጓደኛው እንደማያውቅ ስለሚያውቅ ቶሎ ጨርሳለሁ የሚል መልእክት ጭንቅላቱን ወደ ላይና ወደ ታች በመነቅነቅ አስተላልፎ ወደ ጀመረው ሀሳብ ተመለሰ። ሞት አይቀርም የሚለው ጥያቄ አለ ደስታ ወደ ልጁ እየመለከተ። በጣም ጥሩ ጥያቄ ነው። እንዳያችሁት እንኳን እናንተ የተከበረው ዶክተር ክብሩ እንኳን የኔ ምላሽ ለመስማት ጓጉቷል አለ። ተማሪዎቹ እንደመሳቅም እንደመገረምም በማለት ያለየለት ስሜታቸውን በጉምጉምታና ወንበር በማንቀሳቀስ መለሱ። በሆዳቸው መቼም በጣም ደስ ሳይላቸው አልቀረም። አስተማሪና ተማሪ እኩል አላዋቂ የሚመስሉበት አጋጣሚ ብዙ ስላልሆነ ይህ አለመኖር መስጋት ነው። የሰው ልጅ ሞትንም ጭምር እንዲፈራ አድርጎታል። መወለድ የመኖር መጀመሪያ እንዳለመሆኑ ሁሉ መሞትም የመኖር መጨረሻ አይደለም ተብሎ ይታመናል። ይህንን ቢያንስ በሶስት መልክ ማየት እንችላለን። ሶስቱም ግን የሚያመሳስላቸው አንድ ነገር ብቻ ነው። ሰው በኑሮ ዘላለማዊ መሆንን ይሻል። ዘላለማዊነትን በመጎናጸፍ የአለመኖርን ስጋት እስከ መጨረሻው ለማሸነፍ እንጥራለን። የሰው ልጅ የዘላለማዊነት ፍላጎት የሚገለጽባቸው 3 መንገዶች ልጆች፣ ስራና ሃይማኖት ናቸው አለ ደስታ ኮስተር ብሎ።
በጣም ጥቂት ሰዎች በስራቸው ይታወሳሉ። ክፉም ይሁኑ በጎም ችግር የለውም። ቁም ነገሩ የሰሩት ስራ በቀረውና ከነሱ በኋላ በመጣው ሰው ላይ ጥሎ ያለፈው አሻራና ጠባሳ ነው። የእኒህ ሰዎች መኖር የሌሎች መኖር አለመኖር ላይ አንዳች ተጽዕኖ ጥሎ አልፏል ማለት ነው። እኒህ ቁጥራቸው አነስተኛ ቢሆኑም ድርጊታቸው የመጪውን ዘመን አካሄድ ይወስናል። በመሆኑ አንድ ሰው ከማህበረሰብ ውስጥ በአንድ መልክ መሪ ሆኖ ሲወጣ ልቦና ይስጠው ብሎ መመረቅ ተገቢ ነው የሚሆነው። ምክንያቱም አንድ ልቦና ቢስ መሪ የሰራውን ሚሊዮኖች ሊመልሱት ስለሚያዳግት። የግለሰቡን ዘላለማዊነት ግን ማስቀረት ከባድ ነው። ሁለተኛው ቀላል ነው። የሰው ልጅ ማንነቱን የሚያስቀጥለው የሚተካው ትውልድ መኖሩን በማረጋገጥ ነው። በመሆኑም ልጅ መውለድና ማሳደግ ይከተላል። ሶስተኛው ደግሞ እንዲህ ነው። አብዛኛውን ሰው አለመሞቱን የሚያረጋግጠው በአንድ አይነት ሃይማኖት ወይም እምነት ውስጥ በመሆን ነው። ከሞት በኋላ ህይወት አለ በማለት በማመን የሰው ልጅ ገነትንም ሆነ ሲኦል ቢገባ መኖሩ እንደሚቀጥል ያምናል። በመሆኑ ሞት የሚባል ነገር የለም። አንዱ ጋር መኖር ግድ ይሆናል። ሌሎች ማሳያዎች ሊኖሩ ይችላሉ። ቀስ ብላችሁ አስቡት አለ ደስታ ትንታኔውን ለማቆም በማሰብ። በጣም የሚገርሙ ነገሮች መካከል አንዱ የሚከተለው ነው። ሕክምና በሰው ልጅ ግዑዝ ማንነት በመኖር አለመኖር ሂደት ውስጥ የሚከሰቱትን እንደ በሽታ፣ ጤና ያሉ ሁኔታዎች የምናጠናበት ሙያ ነው። አንድ የሕክምና ባለሙያ ሐኪም ቢያንስ 10 ዓመታትን ይህንን በማጥናት ያሳልፋል። በእነዚህ ጊዜያት ሁሉ ስለ ሞት አለመኖር ምን ያህል ጊዜ እንደሚማር ይደረጋል አለ። ተማሪዎች ጭንቅላታቸውን በጭራሽ ለማለት ወዘወዙ። ስለ መኖርና አለመኖር ምን ያህል ጊዜ እናወራለን? አሁንም ተማሪዎች ጭንቅላታቸውን ባሉት ተወዘወዙ። አለመኖር ያስፈራል። ስለማናነሳው ይጠፋል ማለት ግን አይደለም። መኖርን የሚደግፈው የአለመኖር ፍርሃት ነው አለ ደስታ በድጋሚ ወረቀቶቹን እየሰበሰበ። መልካም ምሳ ብሎ ተማሪዎቹን አሰናበተ። ከሰዓት ስም እጠራለሁ አለ። ካልፈሩ ላይመጡ እንደማይችሉ ያውቃል። ውድ አድማጮቼ አለመኖር የመጀመሪያው ክፍል ይህን ይመስላል። ቅኔ ያለው ትውልድ ላይ በመቆየት ቀሪ ክፍሎቹን በተከታታይ ቀናቶች ላይ እንደምንቀርብላችሁ ቃል በመግባት ለእስከዛው ድረስ መልካም ቆይታ እንመኝላችኋለሁ። ትረካውን ያቀረብኩላችሁ ይስሐቅ ነበርኩኝ። መልካም ጊዜ። እንደምን አላችሁ ውድ የቅኔ ያለው ትውልድ የቻናል መስመር ተከታታዮች። ባለፈው አለመኖር የተሰኘውን መጽሐፍ ክፍል 1 አቅርበንላችሁ ለሰጣችሁን አስተያየትና ፍቅር ከልብ እናመሰግናለን። ዛሬ ክፍል 2ን ይዤላችሁ ቀርቤያለሁ። መጽሐፉን የጻፈው ዶክተር ዳዊት ወንድማገኝ ሲሆን ትረካውን ይዤላችሁ መቀርበው እኔ ይስሐቅ ነው። መልካም ቆይታ። ከተኛበት አልጋ ላይ ሆኖ ሊጠይቁት የሚመጡ ወዳጆቹን ማስተናገድ እየሰለቸው መጥቷል። በእርግጥ ወዳጆቹን ይወዳቸዋል። መምጣታቸውንም በክፋት አያየውም። ከማያቋርጥ የመዳን ጥበቃ ሂደት ውስጥ የሚያወጡት እነሱ መሆናቸውን ያውቃል። ታሞ ሐኪም ቤት ሲተኛ የመጀመሪያው ቢሆንም ከህይወቱ አፍላውንና ረጅሙን ጊዜ ሐኪም ቤት ውስጥ ነው ያሳለፈው። መዳንን መጠበቅ ምን ይሉታል ሲል አሰበ። የህመሙን አይነትና ምንነት ቢያውቅም ሐኪሞቹ ካሁን የተለየ ነገር ይነግሩኝ ይሆን ብሎ ይጓጓል። መጓጓቱ መልሶ ይገርመዋል። አሁን ምን ይሉኛል ብዬ ነው የምጠብቀው። ህመሙ እንደው እኔ ስለሆንኩ አይለወጥ ብሎ ራሱን መምከር ቢጀምርም ሐሳቡን ግን ማስቆምም ሆነ ማስቀየር አላስቻለውም። ግን እኔ ማን ነኝ? ምንድን ነኝ? ብሎ ራሱን ጠየቀ። ልክ ይህን በጠየቀበት ቅጽበት ፊቱ አንድ የማይረባ ቀልድ እንደሰማ ሰው ፈገግ አለ። አሁን መቼም ይህን ጥያቄ ጮክ ብዬ ብጠይቅ አይ በቃ እሱም ጀመረው ድሮም እኮ የሚሉ ወዳጆቹ ፊቱ ላይ ታዩት። ሐኪሞቹን ደግሞ ይህንኑ እኔ ማን ነኝ የሚል ጥያቄ ቢጠይቃቸው አይ ህመሙ ጭንቅላቱ ላይ ወጣ ብለው ሲቲ ስካን እንደሚያስነሱት ትዝ ሲለው የሴጣን ጆሮ ይደፈን
አለ ለራሱ በሲቲ ስካን የተመረመረበትን ዋጋ መክፈል እንደሚመረው እያሰበ። ግን ቤተሰቦች የሚጠይቃቸውስ? እንዳለ አንዳች ነገር እንደሰማ ሰው ሰውነቱን ዘገነነውና እንደመባነን አለ። እግሮቹና እጆቹ ተጠፍረው አጃና ሚካኤል 2 7 ሲጠመቅ ታየው። አቤት አቤት አቤት! እንዴት ይቀሰቅዛል! ገረመው። በእርግጥ ይህን ጥያቄ ከራሱ ሌላ የሚጠይቀው ቢጠይቀውም ሊመልስለትና ሊያስረዳው የሚችል አንዳች ነገር የለም። ሌላ ነገር አለመኖሩ በራሱ መልስ ነው ብሎ አሰበ። እዚህ ሆስፒታል ውስጥ የአእምሮ ሐኪም አለ ብለው ነርሶች ሲያወሩ የሰማው ትዝ አለውና እሱንስ ብጠይቀው አለ። ወዲያው ዘገነነው። አንቲሳይኮቲክ የተባለ መድኃኒት ውጦ ሰውነቱ ሲደክምበት ተሰማው። እንኳንስ ዘንቦብሽ እንዲያውም አለ። ቀጠለና ፈጣሪውን አሰበ። እሱንስ ብጠይቅ አለ። የእሱ መልስ በግልጽ የሚመጣ አይደለም እየተባለ በልጅነቱ የተማረውን ነገረ መለኮት አስታወሰ። ፈጣሪ በስንት ምልክት ባልታሰበ ሁኔታና መንገድ የእሱን ማንነት እንደሚያሳየው ቢያምንም ሕይወቱን በሙሉ መጠበቅ እንዳለበት ሲያስብ ተሰላቸ። እሱ እንደሆነ ቸኩሯል። ካልጋ ለመውረድ፣ ለመዳን፣ ከሆስፒታል ለመውጣት፣ ስራ ለመመለስ ወዘተ ብዙ ያመለጠው ጉዳይ እንዳለ ልቡ ጠርጥሯል። ምን ይሆን አለ። ሐኪም ቤት ከተኛ 3 ሙሉ ቀን ብቻ እንደሆነ ድንገት ትዝ ሲለው መልሶ በራሱ ሳቀ። አሁን ይህ ሁሉ ችኮላ ከ3 ቀን በፊት ስሰራ የነበረውን ለመስራት መሆኑን ቢያውቅ ሰው ምን ይለኛል አለ። ለምን የሰው ነገር እንደሚከብደው አያውቅም። ብቻ በጣም ያሳስበዋል። ምን አሉ? ምን ሰሙ? እንዴት ተመለከቱኝ? የዘውትር ጥያቄዎቹ ናቸው። ጠይቆ መልስ ሲያጣ በቃ እንዴ ምን ነው ሰው እንደሆነ ከሌላ ሰው ጋር በግድ መኖር ያለበት ፍጥረት ስለሆነ የሰው ነገር ያሳስበዋል ብሎ አጠቃላይ መልስ ይሰጥና ሐሳቡን ይቋጫል። አሁን በጣም ሰልችቶታል። የመኝታ ክፍሉ በር በተከፈተ ቁጥር አንዱ ወዳጁ የገባ እየመሰለው ልቡ በጉጉት ይመታል። ኳኳ በሩ ተቆረቆረ። ፍላጎት ወደ እውነት ሲጠጋ የሚሰማው አይነት ስሜት ተሰማው። ከትከሻው ቀና ብሎ ተንጠራርቶ ሲያይ ቀን የገባችው ተረኛ ነርስ ነበረች። ቀኑን ሙሉ ከስሜት ደመናው ለማምለጥ ስትታገል የነበረችው የስሜት ፀሐዩ ደመናው አሸንፏት ጠለቀችበትና ተናደደ። ዶክተር ደስታ መውጣቴ ስለሆነ ደህና አደር ልልህ ብዬ ነው አለችው። እሺ ሲስተር አመሰግናለሁ አላት፣ ንዴቱን እንዳታውቅበት እየጣረ። የሰው ነገር ያሳስበው የለም። እሺ ደህና አደር። እሺ ደህና አደሪ። አይዞህ እሺ ሲስተር አለ እንድትሄድለት በመገፋፋት። ችግር ካለ ተረኛዋ ነርስ አለች። እሺ ሲስተር። ሐኪሙም አሁን ይገባል። ሆሆይ አቦ ሂጂልኝ ከዚህ አለ በሆዱ። እሺ ሲስተር ችግር የለም። አይዞ አታስብ። ህመም እንግዲህ ምን አይነት ጣጣ ነው ባካችሁ። አሁንም በሆዱ መታገስ ነው እንግዲህ ምን ይደረጋል። ነርሷ ታነበንባለች። እሱ መስማት አቁሟል። የሞት ሞቱን እንደምንም ብሎ እድሜውን ሙሉ ካጠራቀማቸው እሺዎች ቀነሰና እሺ አለ። ነርሷ እንደሰለቸው ገባትና ውይ ጨቀጨኩ አይደል አለችው ትንሽ ለማሳዘን በሚዳደው ድምፅ። አዎ አላለም። አይ ምንም አይደለም አላት። ያው ከሰው ጋር ሲያወሩ ይቀላል ብዬ ነው። ዛሬ ጓደኞችህንም ብዙ አላየዋቸውም። መስማት አቆመ። ሴትዮዋ የምትሄድባት የላትም እንዴ አለ አሁንም ለራሱ። እሱ እስከሚያውቀው አብዛኛው ሰው በጣም ማክበር የሚፈልገው ብቸኛ የሥራ ሰዓት ከሥራ መውጫ ብቻ ስለሆነ ነርሲቱ በሥራ መውጫ ሰዓት እንዲሁ ተረጋግታ ልታወራው መፈለጓ ግር ብሎታል። ለማንኛውም በጣም ጥሩ ጓደኞች ነው ያሉህ ነርሷ ቀጥላለች። አሁን በምን አወቅሽ ጥሩ መሆናቸው? ሐኪም ቤት የመጣ ሁሉ ጓደኛዬ ነው። ከዚያስ ደግሞ ጥሩ ሰው ነው። ደስ ብሎት የሚመጣ እስካለ የታባቱ እሱም ታመማት የሚልስ ቢኖር ገንዘቤን ሳይሰጠኝ ልሄድ ብሎ የሚመጣስ ቢኖር ሲል አሰበ። አዎ ጥሩዎች ናቸው አለ። እንድትሄድለት ብቻ ነው የፈለገው። እሺ በቃ ቻው አለችው። እሺ ቻው ሲስተር ደህና ደሪ አላት። ልክ በሩን ከኋላ ዘግታ እንደ መውጣት ብላ በመመለስ በቃ ነገ እንገናኛለን ስትል አላምንም። የተስፋ መቁረጥ ሳቅ አመለጠው። እሺ
አለ በሜዳዋ እርግጠኛ መሆን ሳይችል በሩ መዘጋቱን እንደሰማ ጮክ ብሎ አለ። ነርሷ ገና እግሯ ከመውጣቱ ሐሳቡ ተተካለት። ሰው ያሰበውን እየተናገረ ቢኖር መቼም አንድም ሰላማዊ ግንኙነት ባልኖረ ነበር። የሰው ልጅ ካሉት ትልልቅ ክህሎቶች አንዱ ማስመሰል መቻል መሆን አለበት። እሺ ባይኖር ምን ይባል ነበር? እጭ ነዋ ብሎ መለሰ። ነገሩ ፈገግ አሰኘው። በቀን ውስጥ ስንት እጮችና እፉዎች ይሆኑ በእሺ ተሸፍነው የሚያልፉት? ተፈጥሮ ሆኖ እምቢ ማለት አያውቅበትም። እሺ ብሎ የማያደርገው ብዙ ነው። እድሉ ይሁን ወይም የሰው መፍዘዝ እሺ ብሎ በእምቢተኝነት የሚያልፋቸው ነገሮች ሰዎች አይዙበትም። ለነገሩ ይሄ ምናልባት የብዙ ሰዎች እውነታ ነው። እሺ ይበልጣል ከሺ አደል የሚባለው? በእርግጥ ሺ የሚለው ሆሄ ለእሺ ለሺም የጋራ ስለሆነ ሚስጥሩ ያለው በእና በህ መካከል ቢሆንስ ሲል አሰበ። እንዴ መቀባጠር ጀመርኩ ብሎ ራሱን ጠየቀ። ሐሳቡ ግን ተመችቶታል። ምናልባትም መቋጫ የሌለው ሐሳብ ስለሆነ ይሆናል። ቀጠለና ወደ እሺ ተመለሰ። ሐሳቡ አንድ ነገር ፍንተው አደረገለት። ፊደላቱን መገጣጠም ጀመረና የራሱን ቃል ፈጠረ። ከእሺ እን፣ ከሺ ደግሞ ህን ወሰደና ሺ የሚል ቃል አውጥቶ በራሱ ኮራ። ሺ የኔ የእሺ ትርጓሜ ነው። እሺ ባልኩ ቁጥር እያልኩ ነው ብሎ ከት ብሎ ሳቀ። በዚህ የሹፈት ሐሳብ ላይ መቆየቱ ተስማማውና መቀጠል አማረው። እንዲህ እያለ ሺ የሚለው ቃል ትርጓሜ ሁለት ነው። አንድም ብሎ ማቃተት ሲሆን፣ ሌላውም ሺ ብር ከየት አገኛለሁ ወይም ሺ ብር እንዴት ደስ ይላል ይሆናል። በሌላ ጊዜ ደግሞ አሁን በሺ ብር ምን ይሰራል ማለት ይሆናል። ከት ብሎ ሳቀ። ፓፓ ልቀልድ ካልኩኩ ብሎ ሳይጨርስ በሩ ድንገት ተከፈተና በጣም የሚያከብረው ወዳጁ ዘሎ ገባ። እንዴ ለብቻ ታውራ ጀመረ እንዴ አለው ወዳጁ። ፍርሃት፣ ግራ መጋባትና ጥርጣሬ በተቀላቀለበት የቀልድ አጠያየቅ። ምን ላድርግ ብለህ ነው አለ እንደማፍር ብሎ። ጀመረው ቢሉኝስ ብሎ ያሰበውን አስታውሶ ቀጠል አደረገና ለነገሩ ሰው መች ብቻውን ያወራል ብለህ ነው አለ። እንዴት አለ ጓደኛው አሁንም የምር ግራ ሊገባው ነው። አይ ሰው እኮ ብቻውን መሆን አይችልም፣ አንድ የሚባል ሰውም የለም ሲል መለሰ ደስታ። ጓደኛው ግራ ገባውና ብሎ ቀረ። አየህ ማለት የፈለግኩት በአካል ብቻህን ሆነ እንኳን በውስጥ ብዙ ነው። ከምታውቀውና ከማታውቀው ራስ ጋር ብዙ ታወራለህ። እሺ አለ ጓደኛው ይህ ወሬ እንደሚቀጥል እርግጠኛ በመሆንና ቀጥል በሚል ስሜት ወንበር ስቦ አረፍ እያለ። ብልህ አድማጭ ከሆንክ ደግሞ ከዚህ ቀደም ያላስተዋልካቸውን አንዳንድ ራሶችህን ልትተዋወቅ ትችላለህ አለው። ምን አለ አሁን አርፈህ ህመምን ብታስታመም ዝም ብለህ ከምትቀባጠር አለ በሆዱ ጓደኛው። ተው እንጂ አለ በአፉ። ይገርምሃል ከራስ ጋር ማውራት ቢያቅትህ ወይም ከውስጥ ያሉ ራሶች ደብሯቸው ቢዘጉ ስንት የተጠራቀመ የሰው ግልባጭ አለ መሰለ በውስጥ ባለው አለ ጓደኛው አሁንም በሆዱ። ደግሞ እነሱ ማን ናቸው ሲል ጠየቀ። አሁን በከፊል ወሬውን ለማስረዳት እየሞከረ ስለሆነ ከውስጡ የሆነ መነቃቃት እየተሰማው ነው። ሁሉም ሰው እናት፣ አባት፣ ዘመዶች፣ ጓደኞች፣ ፍቅረኛ፣ የቀድሞም የአሁኗም፣ የሞተ የታመመ ያለ በቃ የሁሉም ሰው ግልባጮች በውስጥ አሉ። እባክህ ዝም ብለህ ነው የምትፈለሰፈው። አሁን ካፉ አመለጠው። ጓደኛ ማለት እንዲህ ነው። አንዳንድ ጊዜ አፍ ትንሽ ሳት ሲለው ይቅርታ ይደረግለታል። በክፋት አይታይም። አይደለም ላስረዳ። በእናትህ አይገባኝም ተወኝ። ለምን እተዋለሁ? በቃ ተወኝ። እኔ እኮ የመጣሁት ልጠይቅህ ነው። እውነት አለ በማሾፍ። ትቀልዳለህ አይደል? እኔ እኮ የምሬን ነው። ኦ ይቅርታ፣ የምሬን ልጠይቀኝ እንደመጣ አላወኩም ነበር። በቃ እሺ ጠይቀኝ። ምን ልጠይቅ? እኔ እንጃ። ልጠይቅህ ነው የመጣሁት አላልከኝም እንዴ? ጓደኛው በጣም ግራ ገባው።
ሳያስበው ወደ በሩ ተመለከተ። አንዱ መጥቶ ቢገላግለኝ የሚል የውስጥ ግፊት። ተሻለህ ወይ? ጤናህ እንዴት ነው? ሐኪሞቹ ምን አሉ እያልክ ለምን አትጠይቀኝ? ጓደኛው ደስ አለው። አዎ ምን አሉ? ምን አገባ ወሬኛ ቢለው እንዴት ይረካ እንደነበረ አሰበ ደስታ። ይህን ማድረግ ስላልቻለ ትንሽ ጓደኛውን ለማናደድ በመፈለግ ምንም አላሉኝም፣ ህመሜም እንደ ትላንትናው ነው አለው። ጓደኛው መናደድ መጀመሩን ሲያይ ውስጡ ቅቤ ጠጣ። የት አባቱ እንዳቃጠለኝ አቃጠልኩት። የጀመረውን ወሬ ሳላስጨርሰው ተናዶ ነበር። ሁልጊዜ ከሚገርሙት ነገሮች መካከል የታማሚና የጠያቂ ግንኙነት አንዱ ነው። ጠያቂ የሆኑ ያልታመሙ ሰዎች የታማሚ ጉዳይ እንዴት እንደማይገባቸው ይገርመዋል። የታመመው ሰውዬ ወይም ሴትዮ ጠያቂው ስፍር ቁጥር የሌለው መንጋስ ጠያቂ ሲንጋጋ የታመመው ሰው ለዚህ ሁሉ ሰው ህመሙን ሊያስረዳ ሲተርክ ይውላል። ጠያቂዎቹ የተፈራረቁ ሲጠይቁና ሲሰሙት ሲውሉ ታካሚው የራሱን ህመም ታሪክ መስማት ተሳቆ ሐዘን ውስጥ ይገባል። ህመሙም ከሆነው በላይ ይሰማዋል። በዛ ላይ አብዛኛውን ጠያቂ የምን ይሉኛል ጠያቂ ነው። በይሉኝታ ብቻ የሚጠይቅ በማህበራዊ ህይወት ስም ለራሱ ሲል ከሰው ለመኖር በማለት። ከጠየቁት ሰዎች ውስጥ አንዷ ትዝ አለችው። የወንድሙ የመኮንን የሥራ ባልደረባ ናት። ሐኪም ቤት ከመምጣቷ በፊት ስሟንም ሰምቶ መልኳንም አይቶ አያውቃትም። ልጅቷ መታ እንኳን አተረፈህ፣ አይዞ እግዚአብሔር ይማረህ አለችው። አሜን አለ። አንቺ ደግሞ ማንሽ ነበር ለማለት የፈለገው። አውቀኸኛል አይደል ብላ አላወኩሽም ለማለት ፋታ ሳትሰጠው የወንድምህ የመኮንን የሥራ ባልደረባ ነኝ፣ መታ ነበር በልልኝ እሺ አይዞ ብለው ሄደች። አሁን የትም የማታውቀኝ ሴት እኔ በታመምኩበት ሰዓት መታ እኔን መተዋወቅ ምን አስፈልጋት? በህመም ላይ ትውውቅ ይለዋል ይሄ ነው አለ። አንድ ተረት ቢጤ እንደፈጠረን ተሰማውና የአዋቂነት ስሜት ተጫጫ ነው። ድንገተኛ የመኪና አደጋ ደርሶበት ሐኪም ቤት ከተኛ ጀምሮ ሌላ የሰለቸው ነገር አይዞህ የሚለውን ቃል መስማት ነው። ጠያቂውም ሐኪሞቹም ሁሉም ሰው አይዞህ ካላለ አረፍተ ነገር መዝጋት ይከብደዋል። ታማሚው ፈርቷል ብሎ ከማሰብ ይሁን ወይም ህመም ያስፈራል ከሚል ግምት ግልጽ አይደለም። ዞሮ ዞሮ ታካሚው አይዞ በተባለ ቁጥር መፍራት ይጀምራል፣ አሊያም የነበረው ፍርሃት ይጨምራል። መቼም የሆነ ነገር ቢያውቁ ነው አይዞ በሚል ግምት። በእርግጥም ሰው ሁሉ በተመሳሳይ የህይወት ልምድ ውስጥ ያልፋል። ደስታ፣ ሐዘን፣ ስቃይ፣ መከራ፣ ሰቆቃ፣ ህመም፣ ከዚያም በድጋሚ ደስታ፣ ሐዘን ያልፋሉ። በመሆኑም የጊዜው መለያየት እንጂ አንዱ ያለፈበትን ሌላው የማያልፍበት ምንም የህይወት የመኖር እውነታ የለም። ስለዚህ ሁሉም ሰው እኩል ባይታመምም እንኳን ህመምና መታመምን እኩል ያውቃል። ስለዚህ አይዞ ከማለቱ ታማሚን ብቻ ሳይሆን ራስንም ማጽናኛ ሊሆን ይችላል። እርግጠኛ መሆን የሚቻለው ሌላ ሰው በታመመ ቁጥር ያልታመመው ሁሉ ታማሚውን ከመጠየቁ በፊት ራሱን አንድ ጥያቄ ይጠይቃል። ይህም እኔን ቢሆንስ ያመመኝ የሚል ነው። ሰው በአብዛኛውን ራሱ ከሚታመም ሌላ ቢታመም ይመርጣል። ስለሆነም አይዞህ በተዘዋዋሪ አይዞህ መሆኑን አይቀርም። አንድ ጊዜ የሰማውን ቀልድ አስታወሰ። ሰዎች በአንድ በሞላ አውቶቡስ ውስጥ ተጭነው ይሄዳሉ። አውቶቡሱ ድንገት መንገድ ስቶ ወደ ገደል ማሽቆልቆል ይጀምራል። ሰው ሁሉ ግራ ተጋብቶ ለቅሶና ዋይታ ማሰማት ሲጀምር የአውቶቡሱ አሽከርካሪ አይዞን ጎበዝ ሲል ድምፁን ከፍ አድርጎ ይጮሃል። በዚህ ጊዜ የሰው ጩኸት አንድ አፍታ ጸጥ ረጭ አለ። ሁሉም አሽከርካሪው አንድ መፍትሄ ሊያመጣ ነው ብሎ በመመኘት የሚለውን ለመስማት ጓጓ። አሽከርካሪ ይህን አስተውሎ አይዞን ጎበዝ አንተርፍም አለ። ይህን ቀልድ ሲያስብ ፊቱ ላይ የክረምት ፀሐይ መስላ ብልጭ ያለችው ፈገግታ ውስጡ ባለው የህመም ደመና ተሸፈነች። ይህን ያስተዋለው ጓደኛው ምን ነው ዝም አልክ ሲል ከሄድበት ሊመልሰው ሞከረ። አይ እንደው አንዳንድ ነገሮች እያሰብኩ አለ። ለመናገርና ለጨዋታ የነበረው ተነሳሽነት ድንገት ከርቶት ሲሄድ እየተሰማው ጓደኛው ጨዋታ ለማምጣት በመሻት አሁን በመኪና ውስጥ እየመጣው ከሳምንት በፊት ስናወራ የነበረው ጉዳይ ትዝ ብሎኝ ስገረም ነበር አለው። አየህ ቅድም ወይ ከራሳችን ጋር ወይም ከሌላ ሰው ግልባጭ ጋር ስናወራ ነው የምንውለው ያልኩ ይህን ለማለት ነው ሲል መለሰለት።
ውድ የቅኔ ያለው ቻናል መስመር ተከታታዮች ክፍል 2 አለመኖር ይህን ይመስል ነበር። በሚቀጥለው ጊዜ በክፍል 3 እስከምንገናኝ ድረስ መልካም ቆይታ እምላችሁ ትረካውን ያቀረብኩላችሁ ይስሐቅ ነኝ። ከቅኔ ያለው ትውልድ ጋር መልካም ቆይታ እመኝላችኋለሁ።